አይምሮአችን በእውነተኛ ህይወታችን ላይ የተፈጠረውን ነገርና በአይምሮአችን ቪዥዋላይዝ የምናደርገው ወይም የምናስበውን ነገር መካከል ያለውን ልዩነት አያውቅም። ምን እያልክ ነው ልትሉኝ ትችላላችሁ። ነገር ግን እመኑኝ ህይወታችሁን ኮምፕሊትሊ ቼንጅ የሚያደርገውን ነገር ነው መነግራችሁ። እናንተ በቂ ቪዥዋላይዜሽን ወይም ምስል በመፍጠር አይምሮአችሁን ያ ነገር እውነት እንደሆነ ማሳመን ትችላላችሁ። የሆነ ነገርን አትራክት ለማድረግ ፈጣኑ መንገድ ያ ነገር እንዳለን ወይም አቺቭ እንዳደረግነው ማሰብ ነው። አይምሮአችን ይገባናል ብለን የምናስበውን ነገር ብቻ ነው አምኖ የሚቀበለው። ትንሽ ነገር የምታስቡ ከሆነ ህይወታችሁ ይጠባል። ትልቅ ነገር የምታስቡ ከሆነ ግን ህይወታችሁ በደንብ ይከፈታል። የነገ ህይወታችሁ ማስረጃን ሳይሆን ፍቃድን ነው የሚጠብቀው። የሚያስገርመው ነገር አይምሮአችን የምናስበውን ነገር ልክ እንደ እውን አድርጎ ነው የሚያየው። ራሳችሁን ኮንፊደንት አድርጋችሁ ወይም ኮንፊደንስ እንዳለው ሰው አክት የምታደርጉ ከሆነ ስራችሁም ይከተላችኋል ማለት ነው። ትንሽ ሐሳቦች ሙሉ መንገዳችሁን ይቀይራሉ። ተቃራኒውም ግን በተመሳሳይ ይሰራል። ምንም ነገር ሳትጠብቁ ካልጋችሁ የምትነቁ ከሆነ አይምሮአችሁ ምንም አይነት ነገርን ለመፍጠር ዝግጁ አይሆንም። አብዛኛው ሰው ህይወት አይደለም የከበደው አይምሮአችሁን ማሳመን ነው። አይምሮአችሁን አስተካክሉ። ራሳችሁን ይሄ አያቅተኝም መንገድ አላጣም ብላችሁ ንገሩት። ራሳችሁን መሆን እንደምትፈልጉት ሰው አርጋችሁ ካሰባችሁና ያን ነገር ደጋግማችሁ የምታደርጉት ከሆነ በህይወታችሁ ላይ ለውጥ የማታዩበት ምክንያት የለም። ምን ማለት ነው ደጋግማችሁ ስሩት ማለት ካላችሁ አንድ ነገር ላይ ለቀጣዮች ዓመታት ማስተር እስከምታደርጉ ድረስ ተስፋ ሳትቆርጡ መስራት ማለት ነው። ያኔ ዓለም ሁሉ የእናንተን እርዳታ ይፈልጋል። በምሳሌ ስናየው እያንዳንዱን ሐሳብ ልክ እንደ ፍሬ አድርጋችሁ አስቡት። መጥፎ ፍሬ ከተከላችሁ መጥፎ ውጤት ታገኛላችሁ ማለት ነው። ቺካጎ ዩኒቨርሲቲ ላይ በተካሄደው አስገራሚ ጥናት 3 ፈተናዎችን ወሰዱ። የመጀመሪያው ግሩፕ ኮርት ውስጥ በመሄድ ሹቲንግን ተለማመደ። ሁለተኛው ግሩፕ ደግሞ ቁጭ ብለው ቪዥዋላይዝ እንዲያደርጉ ወይም ትሬኒንጉን ሲለማመዱ በአይምሮአቸው እንዲስሉ ተደረጉ። መጨረሻ ውጤቱ የሚያሳየው ግን ቁጭ ብለው ቪዥዋላይዝ ያደረጉ ሰዎች እኩል ከተለማመዱ ሰዎች ጋር አንድ አይነት ውጤት አስመዝግበዋል። በተመሳሳይ ሌሎች አትሌቶችም ከጨዋታ በፊት ዋንጫውን ሲበሉት ያለውን ሞመንት ቪዥዋላይዝ ያደርጉታል። እናንተም ያን መግዛት የምትፈልጉትን ቅንጡ ቤት ወይም ቅንጡ መኪናዎችን ወይም ደግሞ ማግባት የምትመኟትን ሴት ቪዥዋላይዝ ስታደርጉ አይምሮአችሁ ያን ነገር ሲሪየስሊ በመውሰድ የእውነት እንዳላችሁ አድርጎ ይቀበላችኋል። ቪዥዋላይዝ ስታደርጉ እነዚህን 4 መንገዶች የግድ መከተል አለባችሁ። የመጀመሪያው ብዛት ሲሆን ይህ ማለት አንድን ነገር አሳክቻለሁ ብላችሁ ወይም የሆነ ነገርን በብቃት ስታሳኩ የምታስቡበት የቁጥር ብዛት ነው። ሁለተኛው ርዝመት ነው። ይህ ማለት ለምን ያህል ጊዜ ያን ነገር ማሰብ ትችላላችሁ ማለት ነው። ሶስተኛው ደግሞ ግልጽነት ሲሆን ነገሮችን በግልጽ ማየት ነው። አራተኛውና የመጨረሻው ጫና ነው። ይህ ዋነኛውና በጣም ጠቃሚ የሚባለው ፓርት ሲሆን አይምሮአችሁ የምትስሉትን ነገር ጠንካራና ግልጽ ከሆነ ዓላማችሁን ታሳካላችሁ። ስለዚህ ሁሌም በአይምሮአችሁ ጥሩ ነገርን እና ማሸነፍን ሳሉ፣ ምክንያቱም የምትሆኑት የምታስቡትን ነውና።